ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ አትሌቶች በሳምንቱ መጨረሻ ቀናት ያደረጓቸውን ውድድሮች የምንቃኝ ይሆናል። ከውጭ በአውሮፓ ሊጎች የተደረጉ ጨዋታዎችን እንመለከታለን። ፕሮግራሙን በመምራት እኔ ሙሴ መለስ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ከሀገር ውስጥ መጀመሪያ የምንመለከተው ጉዳይ በሳምንቱ መጨረሻ ቀናት በተለያዩ የዓለም ክፍሎች የተደረጉ የአትሌቲክስ ውድድሮች ይሆናል። በዚህ ውድድሮች ላይ እንግዲህ የኢትዮጵያን አትሌቶች ጥሩ የሚባል ውጤት አስመዝግቧል። በባርሴሎና የግማሽ ማራቶን አትሌት አጎስ ገብረሕይወት አሸንፏል። አትሌት አጎስ ርቀቱን ለማጠናቀቅ 58 ደቂቃ ከ05 ሰከንድ ወስዶበታል ማለት ነው። በሴቶች ውድድር አትሌት ዲኒያ ከድር 1 ሰዓት ከ06 ደቂቃ ከ28 ሴኮንድ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በአክሰስ ባንክ ሌጎስ ሲቲ ማራቶን አትሌት መሰረት ድንቄ 2 ሰዓት ከ37 ደቂቃ ከ36 ሴኮንድ በመግባት አሸንፋለች። በተባበሩት አረብ ኤሚሬቶች ለ19ኛ ጊዜ በተደረገው የራስ አልካይማ ግማሽ ማራቶን አትሌት አስማረች አንድ ላይ አሸንፋለች። በተባበሩት አረብ ኤሚሬቶች ለ19ኛ ጊዜ በተደረገው የራስ አልካማይ ግማሽ ማራቶን አትሌት አስማረች አንድ ላይ አሸንፋለች። አትሌቷ ርቀቱን ለማጠናቀቅ 1 ሰዓት ከ7 ደቂቃ ከ21 ሴኮንድ ወስዶባታል። አትሌት አስማረች ርቀቱን ለማጠናቀቅ 1 ሰዓት ከ7 ደቂቃ ከ21 ሴኮንድ ወስዶባታል። አትሌት መልክናት ውዴ በ1 ሰዓት ከ7 ደቂቃ ከ27 ሴኮንድ ሁለተኛ ደረጃን ይዛ አጠናቃለች። በወንዶች በተደረገ ውድድር ኬንያዊ አትሌት ጄፍሪ ካሞሮር አሸንፏል በ58 ደቂቃ 13 ሴኮንድ በመግባት ማለት ነው። በውድድሩ ላይ የተሳተፈው የኢትዮጵያ አትሌት ጃማል ይመር በ58 ደቂቃ ከ53 ሴኮንድ አራተኛ ደረጃን ይዞ ፈጽሟል ማለት ነው። ሌላኛው ትናንት ተጠባቂ የነበረው ውድድር 41ኛው የዙሪክ ሲቢያ ማራቶን ነበረ። በዚህ ላይ በወንዶቹ ተከታትለው በመግባት ኢትዮጵያን አትሌቶች ማሸነፍ ችሏል። ከፍተኛ ፉክክር በታየበት ውድድር አትሌት ሹራ ቂጣት አሸንፏል። በፎቶ ፊኒሽንግ ነው እንግዲህ ያሸነፈው። የ2012ቱ የሲቢያ ማራቶን አሸናፊ አትሌት አስራር አብዱራህማን ጋር አንገት ለአንገት ተናንቆ እስከ መጨረሻ ውድድሩን አድርገው እንግዲህ አትሌት ሹራ ማሸነፍ ችሏል። አትሌት ሹራ ርቀቱን ለማጠናቀቅ 2 ሰዓት ከ3 ደቂቃ ከ59 ሴኮንድ ወስዶበታል። በተመሳሳይ አስራር አብዱራህማንም በዛው ርቀት ነው የገባው። እንግዲህ በፎቶ ፊኒሽንግ በአስገራሚ ሁኔታ የተለዩበትን ውድድር አስደናቂ ውድድር ለመመልከት ችለናል ማለት ነው። አትሌት ደጀኔ ኃይሉ 2 ሰዓት ከ4 ደቂቃ ከ15 ሴኮንድ በመግባት ሶስተኛ ደረጃን ይዞ ፈጽሟል ማለት። በሴቶች ውድድር አትሌት ሙላት ተክሌ ሶስተኛ ደረጃን ይዛ ፈጽማለች ማለት ነው። በአጠቃላይ ኢትዮጵያን አትሌቶች በተለያዩ የዓለም ክፍሎች በተደረጉ ውድድሮች ላይ በጣም ስኬታማ ሳምንት አሳልፈዋል ማለት ይቻላል። በየሳምንቱ በሚደረጉ ውድድሮች ላይ ኢትዮጵያን አትሌቶች ድንቅ እንቅስቃሴ ወይም ደግሞ አስመርቂ ውጤት እያስመዘገቡ ይገኛሉ። ባለፉት ጥቂት ቀናትም በዓለም የቤት ውስጥ ውድድሮች በተለያዩ ሀገራትና ከተሞች የተደረጉ ባሉ ውድድሮች ላይም ጥሩ ውጤት እያስመዘገቡ ይገኛሉ። እንግዲህ ከዚህ ቀጣይ የሆኑ በሳምንቱ መጨረሻ ቀናት በተደረጉ ወሳኝ አትሌቲክስ ዓለም አቀፍ ውድድሮች ላይ እንግዲህ ድል ቀንቷቸዋል ማለት ነው። ሌላው ከአትሌቲክስ ሳንወጣ የምናገኘው እንግዲህ ትላንትና የተደረገው የአትሌቲክስ ውድድር ይሆናል። ከአትሌቲክስ መረጃ ሳንወጣ የምናገኘው እንግዲህ ቅዳሜ ዕለት የተደረገውን የአትሌቲክስ ውድድር ይሆናል። በሐዋሳ ከተማ የ10 ኪሎ ሜትር የጎዳና ለሩጫ ውድድር ተከናውኗል። ይህም እንግዲህ የልዩ ዘመቻ የተመሰረተበትን 65ኛ ዓመት ክብረ በዓልን መሰረት በማድረግ የተከናወነ ነው። በዚህ ውድድር ላይ በርካታ ታዋቂ አትሌቶች ተሳትፈዋል። 222 ወንዶች፣ 80 ሴቶች በድምሩ 302 ኤሊት አትሌቶች ወይም አዋቂ አትሌቶች ተሳትፈዋል ማለት ነው። በተጨማሪም ከ10 ሺህ በላይ የከተማ ነዋሪዎች በውድድሩ ላይ ተሳትፈዋል ማለት ነው። በውድድሩ ላይ ከ1 እስከ 5 አሸናፊ ለሆኑ አትሌቶች በሁለቱም ጾታዎች ሽልማት ተበርክቷል ማለት ነው። በወንዶች ውድድር አትሌት ብንያም መላክ አሸንፏል። አትሌት ሳሙኤል ፍሬ ሁለተኛ፣ አትሌት አብዱ ሰላም ወርቁ ሶስተኛ ደረጃን ይዞ አጠናቋል። በሴቶች ውድድር አትሌት ውድነሽ አለሙ፣ አትሌት ጽጌ ገብረ ሰላማ፣ አትሌት ዝማም ማራኪ ከ1 እስከ 3ኛ ያለውን ደረጃ ይዟል ማለት ነው። በሁለቱም ጾታዎች አንደኛ የወጡ አትሌቶች 500 ሺህ ብር 500 ሺህ ብር ሽልማት አግኝቷል። ሁለተኛ የወጡ አትሌቶች 250 ሺህ ብር ሲያገኙ፣ ሶስተኛ የወጡ አትሌቶች በተመሳሳይ 100 ሺህ ብር ተሽልማት ተበርክቶላቸዋል ማለት ነው። እነዚህ ይመስላሉ እንግዲህ እንደዚህ አይነት የውድድሮች በስፋት ተጠናክረው እንዲቀጥሉ ተተኪ አትሌቶች
ፈሩ የሚያስችሉ አይነት ውድድሮች መሆናቸው እንግዲህ የበለጠ ውድድሩን ሳቢ እንዲሆን አድርጎታል። ሽልማቱም አትሌቶቹን የበለጠ የሚያበረታታ እንደሆነም እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል ማለት ነው። ሌላኛው የምንመለከተው እንግዲህ በአዳማ ከተማ ሲካሄድ የቆዩ ሀገር አቀፍ የታዳጊ ወጣቶች ስፖርት ምዘናና ስልጠና ውድድር ይሆናል። እንግዲህ ውድድር ከየካቲት ወር መጀመሪያ አንስቶ ሲካሄድ ቆይቶ ትላንትና ፍጻሜውን አግኝቷል ማለት ነው። በዚህ ውድድር ላይ እንግዲህ አዲስ አበባ ከተማ አስተዳደር፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች በትክክለኛ እድሜ ተሳትፎ ከ1 እስከ 3 በመውጣት በአሸናፊነት አጠናቋል ማለት ነው። ይህም እንግዲህ የታዳጊ ምዘና ውድድር ስልጠና ከ13 ዓመት እስከ 15 ዓመት በታች ታዳጊ ወጣቶች የተሳተፉበት እንደሆነ ተገልጿል ማለት ነው። በፍጻሜ እግር ኳስ ጨዋታ ስንመለከት ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከማዕከላዊ ኢትዮጵያ ጋር ባደረጉት ጨዋታ እንግዲህ ማዕከላዊ ኢትዮጵያ 1-0 አሸንፏል። በምዘና ውድድሩ በኦሎምፒክ ስፖርቶች አማራ ክልል 38 ወርቅ፣ 33 ናስ፣ 22 ብር በማግኘት አንደኛው ነው አጠናቋል። ኦሮሚያ ክልል በ31 ወርቅ፣ 30 ብርና በ21 ናስ ሁለተኛ ደረጃ ይዞ አጠናቋል። አዲስ አበባ በ30 ወርቅ፣ 33 ብርና 33 ናስ ሶስተኛ ደረጃ ይዞ አጠናቋል ማለት ነው። በፓራ ኦሎምፒክ ስፖርት ኦሮሚያ ክልል በ34 ወርቅ፣ 34 ብር፣ 26 ናስና አንደኛ ሆኖ አጠናቋል። አዲስ አበባ በ21 ወርቅ፣ 23 ብርና 16 ናስ ሁለተኛ ሆኖ ሲያጠናቀቅ የአማራ ክልል በ12 ወርቅ፣ በ6 ብርና በ3 ናስ ሶስተኛ ደረጃን ይዞ አጠናቋል። መስማት በተሳናቸው አዲስ አበባ 10 ወርቅ፣ 5 ብር፣ 5 ናስ አንደኛ፣ ኦሮሚያ በ6 ወርቅ፣ 8 ብር፣ 8 ናስ ሁለተኛ፣ አማራ ክልል በ5 ወርቅ፣ 3 ብርና 6 ናስ ሶስተኛ ደረጃን ይዘው አጠናቋል። የኢትዮጵያ ስፖርት አካዳሚ የተለያዩ ስፖርት አካዳሚ ታዳጊ ስፖርቶችን ያስመለመሉ ሲሆን እነዚህም ክልሎችና ከተማ አስተዳደሮችም አጠቃላይ አካዳሚዎቹ እውቅና በዚህ ፕሮግራም ላይ ተሰጥቷቸዋል ማለት ነው። በዚሁ መሰረት ደቡብ ኢትዮጵያ ክልልና አዲስ አበባ ከተማ አስተዳደር 26 ስፖርተኞችን በማስመልመል አንደኛ ሆኗል። ጋምቤላ ክልል 24 ታዳጊዎችን በማስመረጥ ሶስተኛ ሆኗል። አዲስ አበባ ከተማ አስተዳደር የስፖርታዊ ጨዋነት ዋንጫን ወስዷል ማለት ነው። በምዘና ውድድሩ ላይ 80 ወንድና 85 ሴት ታዳጊ ስፖርተኞች በአጠቃላይ 165 ስፖርተኞች መመልመላቸውን የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል። ከሀገር ውስጥ ለመጨረሻ የምንመለከተው መረጃ ኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ይሆናል። ይህ ፕሪሚየር ሊግ እንግዲህ ውድድር ትላንትና በሐዋሳ ተጀምሯል። የምድብ ላይ የመጀመሪያ ጨዋታዎች ተከናውኗል። ሀዲያ ሆሳዕና ሲዳማ ቡና 3-2 አሸንፏል። እያሱ ሰላሙ በረከት ሽፈራው 2 ግቦችን አስቆጥሯል። ቀሪዋን ግብ እያሱ ሰላሙ ለሀዲያ ሆሳዕና አስቆጥሯል። መስቀሌ አለማየሁ እና ናትናኤል ካሳሁን ቀሪዎቹን ግቦች ለሲዳማ ቡና አስቆጥሯል። ቀጣይ ጨዋታዎች እንግዲህ በሐዋሳ ከተማ መካሄዳቸውን እንደሚቀጥሉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች ያደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው እንግዲህ የኤፍኤ ካፕ ውድድርና እንግዲህ እንግሊዝ ፕሪሚየር ሊግ አልተካሄደም። የኤፍኤ ካፕ የአራተኛ ዙር ጨዋታዎች እየተከናወኑ ይገኛል። እንግዲህ እስከ መጋቢት ድረስ የሚቀጥሉ ይሆናል። ትላንትና የተደረጉ ጨዋታዎችን ስንመለከት የ14 ጊዜ ውድድሩ አሸናፊ ሆኖ አርሰናል ኤሚሬትስ ስቴዲየም ላይ ዊጋን አትሌቲክን አስተናግዶ 4-0 አሸንፏል። ኖኒ ማዶኬ፣ ገብርኤል ማርቲኔሊ፣ ገብርኤል ጀሱስ እና ጃካንት በራሱ ላይ ግቦቹን ለመድፈኞቹ አስቆጥሯል። ይህን ውጤት ተከትሎ እንግዲህ አርሰናል ወደ 5ኛ ዙር ማለፉን አረጋግጧል ማለት ነው። በ30 ደቂቃዎች ውስጥ ነው እነዚህ ግቦች የተቆጠሩት። እንግዲህ በእንግሊዝ ኤፍኤ ካፕ የ155 ዓመት ታሪክ በ30 ደቂቃ 4 ጎል ሲቆጠር የትላንትና የመጀመሪያ ነው። አርሰናል አዲስ ታሪክ ማስመዝገብ ችሏል። በዚህ ጨዋታ ላይ 2 ግቦችን አመቻችቶ ያቀበለው ኤቤሬቺ ኤዜ የጨዋታው ኮከብ ሆኖ ተመርጧል ማለት ነው። ሌላኛው ጨዋታ የነበረው ሰንደርላንድና ኦክስፎርድ ነው የተደረጉ ጨዋታ ነበር። የጨዋታ በሰንደርላንድ 1-0 አሸናፊነት ተጠናቋል። ዲያራ በ32ኛው ደቂቃ በፍጹም ቅጣት ምት ያስቆጠረው ግብ እንግዲህ ሰንደርላንድን አሸናፊ አድርጓል። ሮሜን ሙንድል ከሰንደርላንድ የጨዋታው ኮከብ ሆኖ ተመርጧል። ሌላ ቅዳሜ የተደረጉ ጨዋታዎችን ስንመለከት ማንቸስተር ሲቲ የሊግቱ ቡድን የሆነውን ሳልትፎርድ ሲቲን 2-0 በሆነ ውጤት አሸንፏል። ማርጌሄ በ81ኛው ደቂቃና ዶሪንግተን በ6ኛው ደቂቃ በራሱ ላይ ያስቆጠራቸው ግቦች ውሃ ሰማያዎቹን
አሸናፊ አድርጓል ማለት ነው። ማርጌሂ እንግዲህ በጥር የተጫዋቾች ዙር መስኮት ከክሪስታል ፓላስ ሲቲ መቀላቀሉ ይታወሳል። የመጀመሪያ ግቡን በሲቲ ማሊያ ማስቆጠር ችሏል። ሌላኛው ቅዳሜ ማምሻውን የተደረገው ጨዋታ ሊቨርፑልና ብራይተን ያደረጉት ጨዋታ ነበር። የባንፊልድ ሮድ በተደረገው ጨዋታ ሊቨርፑል ከጨዋታ ብልጫ ጋር 3-0 በሆነ ውጤት አሸንፏል። ከርቲስ ጆንስ፣ ዶሚኒክ ሶቦስላይ እና ሳላህ ጎሎችን አስቆጥሯል። ሳላህ በፍጹም ቅጣት ምት ነው ግቡን ያስቆጠረው። በጨዋታው ባሳየው ድንቅ ብቃት እንግዲህ የጨዋታው ኮከብ ሆኖ ተመርጧል። ዶሚኒክ ሶቦስላይ ያስቆጠረውን ግን በጣም አስደናቂ ነበረ ማለት ነው። ሊቨርፑል ይህን ውጤት ተከትሎ ወደ 5ኛ ዙር ማለፍ ችሏል ማለት ነው። ሌላኛው ጨዋታ የነበረው ዌስትሃም ከበርተን ያደረጉት ጨዋታ ነበር። ዌስትሃም 1-0 አሸንፏል። ክሬሴንሲዮ ሳመርቪል በ95ኛው ደቂቃ በጭማሪ ሰዓት ባስቆጠረው ግብ ዌስትሃም እንግዲህ አሸናፊ መሆን ችሏል ማለት ነው። ሌላኛው ጨዋታ ኒውካስልና አስቶን ቪላ ያደረጉት ጨዋታ ነው። ኒውካስል 3-1 በሆነ ውጤት ቪላ ፓርክ ላይ አሸንፏል ማለት ነው። ሳንድሮ ቶናሊ 2 ግቦችን ሲያስቆጥር ኒኮላስ ዋልተማደ ቀሪዋን ግብ ለኒውካስል አስቆጥሯል። ታሚ ኤብርሃም ለአስቶን ቪላ ብቸኛውን ግብ አስቆጥሯል። ሳንድሮ ቶናሊ የጨዋታው ኮከብ ሆኖ ተመርጧል ማለት ነው። ሌሎች ጨዋታዎችን ስንመለከት ወልቭስ ግሪምስቢን 1-0 አሸንፏል። ይህ ጨዋታ እንግዲህ ሜዳው በጣም በጨቀየ ሁኔታ ነበረ የተከናወነው። ወልቭስ እንግዲህ አሸንፏል ማለት ነው። ግሪምስቢ ከዚህ በፊት በሊግ ዋን ውድድር በኤፌ ካፕ ውድድር ላይ ማንቸስተር ዩናይትድን ከውድድሩ ያሰናበተበት መንገድ በጣም ያልተጠበቀ ውጤት ነበረ። ሁላም ስቶክ ሲቲን 2-1 በማሸነፍ ቀጣዩን ዙር ተቀላቅሏል። ሊድስና በርሚንግሃም ተጫውተው ሊድስ በመለያ ምት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት 120 ደቂቃው እንግዲህ አቻ ውጤት በመጠናቀቁ ነው ወደ መለያ ምት ያመሩት። ሊድስ ዩናይትድ በመለያ ምት አሸንፏል። ሌላኛው ጨዋታ በርንሌ ከማንስፊልድ ያደረጉት ጨዋታ ነበር። ማንስፊልድ ባልተጠበቀ ሁኔታ በርንሌን 2-1 በሆነ ውጤት አሸንፏል። ኖሪች ዌስት ብሮምን 3-1 ሲረታ፣ ሳውዛምፕተን ሌስተር ሲቲ 2-1 አሸንፏል። እነዚህ ዋና ዋና የሚባሉ ውጤቶች ናቸው። ያሸነፉ ቡድኖች ወደ 5ኛው ዙር አልፏል ማለት ነው። ይህ ውድድር እንግዲህ 155 ዓመት ያስቆጠረ አንጋፋ ውድድር ነው። በዓለም እግር ኳስ ትልቁ የሚባል ውድድር ነው። በ1870ዎች የተጀመረ ውድድር አሁንም በ155ኛ ዓመቱ ላይ ይገኛል ማለት ነው። የዘንድሮ የወቅቱ የውድድሩ አሸናፊ ክሪስታል ፓላስ እንግዲህ በሁለተኛው ዙር መሰናበቱ የሚታወስ ነው ማለት ነው። በ12 ዙሮች የሚደረገው የኤፍ ኤ ካፕ እንግዲህ በቀጣይ በ5ኛው ዙር መርሃ ግብሮች የሚቀጥል ይሆናል። የተመለከቱ መረጃዎች በቀጣይ ፕሮግራሞች ላይ ይዘን የምንቀርብ ነው። ሌላኛው የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ 4ኛ ሳምንት ጨዋታዎች እየተከናወኑ ይገኛሉ። ሪያል ማድሪድ ያደረገው ጨዋታ ሪያል ሶሴዳድን 4-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ቪኒሲያስ ጁኒየር 2 ግቦች በፍጹም ቅጣት ምት አስቆጥሯል። ጎንዛሎ ጋርሻና ፌዴሪኮ ቫልቬርዴ ቀሪዎችን ግቦች አስቆጥረዋል ማለት ነው። ለሪያል ማድሪድ ዳኒ ወርዛባል ቀሪዋን ግብ ብቸኛዋን ግብ ለሪያል ሶሴዳድ ከመረብ አሳርፏል በፍጹም ቅጣት ምት። በዚህ ጨዋታ ቪኒሲያስ ጁኒየር የጨዋታው ኮከብ በመባል እንደዚሁ ተመርጧል ማለት ነው። ሌሎች ጨዋታዎችን ስንመለከት ሲቪያ ከዲፖርቲቮ አላቬስ 1-1 ተለያይቷል። ጌታፌ ቪያሪያልን 2-1 አሸንፏል። ኤስፓኞልና ሴልታ ቪጎ ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። የሊጉ መሪነት እንግዲህ የተነጠቀው ባርሴሎና ዛሬ ምሽት 5 ሰዓት ላይ ከጂሮና ጋር ከሜዳ ውጭ የሚያደርገው የደርቢ ጨዋታ ይጠበቃል። እንግዲህ በስታዲ ሙኒሲፓል ዲ ሞንቴቪል የሚደረግ ጨዋታ ነው። ባርሴሎና እንግዲህ ሊጉን መሪነት በድጋሚ ለመረከብ በደርቢው ጨዋታ ጂሮናን ከሜዳ ውጭ የማሸነፍ ከባድ ኃላፊነት አለበት። ባሳለፍነው ሳምንት አጋማሽ በኮፓ ዴላሪ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ በአትሌቲኮ ማድሪድ 4-0 ያልተጠበቀ ሽንፈት ካስተናገደ በኋላ የሚያደርገው የመጀመሪያ ጨዋታ ነው። ባርሴሎና በዚህ ጨዋታ ላይ ምን አይነት ምላሽ ይሰጣል የሚለው ነገር የሚጠበቅ ይሆናል ማለት ነው። የደረጃ ሰንጠረዡ ስንመለከት ሪያል ማድሪድ በ60 ነጥብ ሊጉን እየመራ ነው። ባርሴሎና በ58 ነጥብ ይከተላል። ቪያሪያል በ45 ነጥብ፣ እንደዚሁ አትሌቲኮ ማድሪድ በ45 ነጥብ በግብ ክፍያ ተበላልጦ 3ኛና 4ኛ ደረጃን ይዟል። ሪያል ቤቲስ በ41 ነጥብ 5ኛ፣ ኤስፓኞል በ35 ነጥብ 6ኛ ደረጃ ላይ ይገኛሉ። ሌላኛው የምንመለከተው የጣሊያን ሴሪያ መርሃ ግብር ሆነ። የጣሊያን ሴሪያ 25ኛ ሳምንት ጨዋታዎች ተከናውኗል። የሳምንቱ ተጠባቂ ጨዋታ የነበረው ቅዳሜ ዕለት ኢንተር ሚላንና ጁቬንቱስ በሳንሲሮ ያደረጉት ጨዋታ የጨዋታ በኢንተር ሚላን 3-0 አሸናፊነት ተጠናቋል። ኤስፖዚቶ፣ ዜሌንስኪና ካምቢያሶ በራሱ ላይ ለኢንተር ሚላን የማሸነፊያ ግቦችን አስቆጥሯል። ካምቢያሶ ራሱን ላይ አግብቶ ግን ለቡድኑ ግብ አስቆጥሯል ለጁቬንቱስ። ሎካቴሊ ቀሪያውን ግብ ለጁቬንቱስ አስቆጥሯል ማለት ነው። በተለይም ዜሌንስኪ በ90ኛው ደቂቃ ያስቆጠረው ግብ ኢንተር ሚላን ዋንጫ ፉክክሩ ወሳኝ 3 ነጥብ እንዲያገኝ
አስችሎታል። ሌላኛው ጨዋታ ናፖሊና ሮማ ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ 2-2 በሆነ ውጤት ተጠናቋል። ስፓኒዚዮላና ሳንቶስ ለናፖሊ ግቦቹን ሲያስቆጥሩ ዶኒኤል ማለን ለሮማ ሁለቱን ግቦች በጨዋታና ፍጹም ቅጣት ምት አስቆጥሯል። የጨዋታውን ኮከብ ሆኖ ተመርጧል። በአስቶን ቪላ ጥሩ የመሰለፍ ዕድል ሳያገኝ ቀርቶ እንግዲህ ወደ ሮማ ካመራ በኋላ ዶኒኤል ማለን ጥሩ ግስጋሴ እያደረገ ይገኛል ማለት ነው። ትላንትና 2 ግቦችን ማስቆጠር ችሏል ማለት ነው። ሌሎች ውጤቶችን ነው ቀጣይ የምንመለከተው። በጣሊያን ሴሪያ የነበሩ ላዚዮ ከአትላንታ ያደረጉት ጨዋታ በአትላንታ 2-0 አሸናፊነት ተጠናቋል። ኮሞ በሜዳው 2-1 በሆነ ውጤት በፊዮረንቲና ተሸንፏል። በዚህ ጨዋታ ላይ ከኮሞ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ዛሬ በጣሊያን ሴሪያ የመጨረሻ መርሃ ግብር ካግሊያሪ ከሊቼ ምሽት 4:45 ጨዋታቸውን ያደርጋሉ። እነዚህን ጨዋታዎች ተከትሎ እንግዲህ ያለውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ60 ነጥብ ይመራል። ኤሲ ሚላን በ53 ነጥብ በ8 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ናፖሊ በ50 ነጥብ 3ኛ ደረጃ ላይ ይገኛል። ሮማ በ47 ነጥብ 4ኛ፣ ጁቬንቱስ በ46 ነጥብ 5ኛ፣ አትላንታ በ42 ነጥብ 6ኛ፣ ኮሞ በ41 ነጥብ 7ኛ፣ ቦሎኛ በ33 ነጥብ 8ኛ፣ በተመሳሳይ ላዚዮ በ33 ነጥብ በግብ ክፍያ ተበልጦ 9ኛ ደረጃ ላይ ይገኛል። ሳሱሎ በ32 ነጥብ 10ኛ ደረጃን ይዟል ማለት ነው። ላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ መርሃ ግብር በ22ኛ ሳምንት ጨዋታዎች ተከናውነዋል። እንግዲህ ቅዳሜ ዕለት የሊጉ መሪ ባየር ሙኒክ ከሜዳ ውጭ ወርደር ብሬመንን 3-0 አሸንፏል። ሃሪኬን በጨዋታና ፍጹም ቅጣት ግቦችን አስቆጥሯል። ሊዮን ጎሬስካ ቀሪዋን ግብ ለሙኒክ ማስቆጠር ችሏል። ኬን በዚህ ጨዋታ እንግዲህ በአጠቃላይ እግር ኳስ ሕይወቱ ያስቆጠራቸውን የግብ ብዛት ወደ 500 ከፍ አድርጓል ማለት ነው። ስኬታማ የሚባል ጊዜ በጀርመን እያሳለፈ ይገኛል። አርብ ዕለት በነበረ የመጀመሪያ ጨዋታ ቦሩሲያ ዶርትሞንድ ሜንዝን 4-0 በሆነ ውጤት አሸንፏል። ሴሪው ጉራይስ 2 ግቦችን ሲያስቆጥር ቢየር እና ቤንሳ ባይኒ ቀሪዎቹን ግቦች ለዶርትሞንድ ከመረብ ላይ አሳርፏል። ዶርትሞንድ በዘንድሮ ዓመት ከባለፈው ድክመቱን አሻሽሎ በጥሩ ግስጋሴ ላይ ይገኛል ማለት ነው። ባየር ሊቨርኩሰን ሴንት ፓውሊን 4-0 አሸንፏል። የቀድሞ ሊቨርፑል ተጫዋች ኳንሳ ሼክ ታፕሶባ ፖኩ ግቦችን አስቆጥሯል። ኤዱሞን ታፕሶባ የጨዋታው ኮከብ ሆኖ ተመርጧል ማለት ነው። ሌሎች ጨዋታዎችን ስንመለከት ኢንትራክት ፍራንክፈርት ቦሩሲያ ሞንቸንግላድባን 3-0 አሸንፏል። ሃምበርግ ዩኒየን በርሊንን 3-2 አሸንፏል። ሆፈንሃይም ፍራይበርግን 3-0 አሸንፏል። ስቱትጋርት ኮሎኝን 3-1 በሆነ ውጤት አሸንፏል ማለት ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባየር ሙኒክ ሊጉን በ57 ነጥብ እየመራ ይገኛል። ቦሩሲያ ዶርትሞንድ በ51 ነጥብ ይከተላል። ሆፈንሃይም በ45 ነጥብ 3ኛ፣ ስቱትጋርት በ42 ነጥብ 4ኛ፣ አርቢ ላይፕዚግ በ40 ነጥብ 5ኛ ደረጃ ይዟል። ባየር ሌቨርኩሰን በ39 ነጥብ 6ኛ ደረጃ ላይ ይገኛል። ሌላኛው የምንመለከተው እንግዲህ የፈረንሳይ ሊጓን የፈረንሳይ ሊጓን የ22ኛ ሳምንት ጨዋታዎች ተደርጓል። ፒኤስጂ ያልተደበቀ ሽንፈት አርብ ዕለት አስተናግዷል። በሬንስ የ3-1 ሽንፈት አስተናግዷል ማለት ነው። በዚህ ጨዋታ ላይ ብቸኛውን ግብ ለፒኤስጂ ያስቆጠረው ኡስማን ዴምቤሌ ነው። ታማሪ ሉፓውልና ኢምቦሎ ለሬንስ ግቦቹን አስቆጥሯል። እንግዲህ ከዚህ ጨዋታ በኋላ ዴምቤሌ በሰጠው አስተያየት ፒኤስጂ ተጫዋቾች ያሳዩትን ብቃት ተችቷል። እንግዲህ ፒኤስጂ በዘንድሮ ዓመት በአንዳንድ ጨዋታዎች ላይ ያሳያሉ ብቃት እንግዲህ ተጫዋቾችን እያስተቸ ይገኛል። ፒኤስጂ ግን በግል ተጫዋቾች ብቃት ላይ የተመረኮዘ ሳይሆን የቲም ቡድን መሆን አለበት። ፒኤስጂ ከሁሉም ከተጫዋቾች ከግል ተጫዋቾች ካላቸው የግል ብቃት ሊቀድም ይገባል ሲል ኡስማን ዴምቤሌ አስተያየቱን ሰጥቷል። እንግዲህ ይህን ተከትሎ ፒኤስጂ መሪነቱን ለኔንስ አሳልፎ ሰጥቷል። እንግዲህ የዘንድሮ የሊጉ አስደናቂ ቡድን የሆነው ሌንስ ከሜዳ ውጪ አዲስ አዳጊውን ፓሪስ ኤፍሲን 5-0 ረቷል። ፍሎረን ቶቫን 1 ግብ ሲያስቆጥር ፎፋና 2 ግቦችን አስቆጥሯል። ሳይድ እንደዚሁ በተመሳሳይ 2 ግቦችን አስቆጥሯል። ዌስሊ ሳይድ እንግዲህ 2 ግቦችን ያስቆጠሩ ተጫዋች የጨዋታው ኮከብ ሆኖ ተመርጧል። ይህንን ተከትሎ እንግዲህ ሌንስ የሊጉን መሪነት ከፒኤስጂ ተረክቧል። ሌሎች ውጤቶችን ነው እንግዲህ በቀጣይ የምንመለከተው። ሞናኮ ኖንትን 3-1 በሆነ ውጤት አሸንፏል ማለት ነው። እነዚህ ናቸው እንግዲህ የፈረንሳይ ሊጓን ዋና ዋና የሚባሉ ጨዋታዎች ማለት ነው። ውጤቱን ተከትሎ ያለውን ደረጃ ሰንጠረዥ ስንመለከት ሌንስ በ52 ነጥብ ሊጉን እየመራ ይገኛል። ፒኤስጂ በ50 ነጥብ በነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ሊዮን በ45 ነጥብ ሶስተኛ፣ ማርሴይ በ40 ነጥብ አራተኛ፣ ሊል በ34 ነጥብ አምስተኛ፣ ሌንስ በተመሳሳይ 34 ነጥብ ስድስተኛ ደረጃ ነው። እንግዲህ ሌንስ ፒኤስጂን ካሸነፈ በኋላ ደረጃውን ወደ 6ኛ ከፍ ያደረገበትን እድል
ማግኘት ችሏል ማለት ነው። በአውሮፓ ታላላቅ ሊጎች እንግዲህ የነበሩ ጨዋታዎች ይህን ይመስላሉ። ነገና ከነገ በስቲያ እንግዲህ የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የማጣሪያ ጨዋታዎች ይደረጋሉ። ከ9ኛ እስከ 24ኛ ያሉ ቡድኖች እርስ በርሳቸው በሚያደርጓቸው የደርሶ መልስ ጨዋታዎች ቀጣይ ቀሪ ያላፊ ሻምፒዮንስ ሊግ ቡድኖች ይለያሉ። የመጀመሪያ ከ1 እስከ 8 የወጡ ቡድኖች ባሳለፍነው 2 ሳምንት ውስጥ እንግዲህ መረጋገጡ ይታወሳል። ቀጣይ እንግዲህ ነገና ከነገ በስቲያ በሚደረጉ የመጀመሪያ ዙር ጨዋታዎች የጥሎ ማለፍ ማጣሪያ ጨዋታዎች ይከናወናሉ። ነገ የሚደረጉ ጨዋታዎችን ስንመለከት ጋላታሳራይ ከጁቬንቱስ ጨዋታቸውን ያደርጋሉ። ቤኔፊካ ከሪያል ማድሪድ የሚያደርጉ ጨዋታ እንደዚሁ ይጠበቃል። ቦሩሲያ ዶርትሙንድ ከአትላንታ፣ የወቅቱ የሻምፒዮንስ ሊጉ አሸናፊ ፒኤስጂ ከሞናኮ የሚያደርጉ ጨዋታ እንደዚሁ ይጠበቃል። ረቡዕ ዕለት ካራባክ ከኒውካስል ዩናይትድ፣ ቦዶ ግሊምት ከኢንተር ሚላን፣ ክለብ ብሩጅ ከአትሌቲኮ ማድሪድ፣ ኦሎምፒያኮስ ከባየር ሌቨርኩሰን የሚያደርጓቸው ጨዋታዎች ይጠበቃሉ። እነዚህ እንግዲህ በቀጣይ የሚደረጉ ነገና ከነገ በስቲያ የሚደረጉ ጨዋታዎች ናቸው። በያዝነው ሳምንት እንግዲህ የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር መርሃ ግብር ቅዳሜ የካቲት 14 ቀን 2018 ዓ.ም የሚጀምሩ ይሆናል። በተመሳሳይ ቀን ውድድሮቹ ይጀመራሉ። የኢትዮጵያ ፕሪሚየር ሊግ ውድድር በ19ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ውድድር ደግሞ በ14ኛ ሳምንት መርሃ ግብር ቅዳሜ ዕለት የሚመለስ ሲሆን እሱ የተመለከቱ መረጃዎች በቀጣይ ዘን እንቀርብ ይሆናል። በእንግሊዝ ፕሪሚየር ሊግ እንግዲህ የፊታችን እሁድ በቀጣይ የሚመጣው እሁድ አርሰናልና ቶተንሃም ስፐርስ የሚያደርጉት የለንደን ደርቢ ጨዋታ ይጠበቃል። እሱንም የተመለከቱ መረጃዎችን በአጠቃላይ ከሀገር ውስጥም ከውጭ የሚያነሳናቸውን ስፖርታዊ መረጃዎች በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።